ሁላችንም በጣም ቢዚ የሆነ ላይፍ እየመራን ነው። የምናስተዳድራቸው የምናከናውናቸው ብዙ ነገሮች አሉ። እንደዛም ቢሆን ግን ብዙ ነገርን በዛው ልክ መማር እንፈልጋለን። ስለዚህ መጽሐፍ የማንበቢያ ጊዜ የለኝም ብለን ብናስብ እንኳን ቢያንስ የሚጠቅማቸውን መጽሐፎች ምን አይነት እንደሆኑ ከነሱ ምን ልትማሩ እንደምትችሉ በዚህ ቪዲዮ ነግራችኋለሁ። ይህ ማለት ግን መጽሐፍ ሳታነቡ ቁጭ በሉ ማለት አይደለም። ከቪዲዮ ይልቅ የተሻለ የሚሆነው እናንተ ቁጭ ብላችሁ መጽሐፍ ብታነቡ ነው። የፈለገ ቢዚ የምትባሉ ሰዎች ብትሆኑ በቀን 1 ገጽ ማንበብ አይከብዳችሁም። ያን ያህል ሰዓት አይልጣችሁ ሰዎች እንዳሉ ናችሁ ደግሞ በጣም ግልጽ ነው። ይህንን ቪዲዮ ለ15 ደቂቃ የምትመለከቱ ሰዎች ከሆናችሁ ቢያንስ 15 ደቂቃ አላችሁ ማለት ነው። ስለዚህ አንዳንድ ገጽ ማንበብን እየለመዳችሁ ለፉ። ታዲያ አሁን ህይወታችሁን ሊለውጡ ከሚችሉ መጽሐፎች መካከል ጥቂቶቹን ዛሬ እንመለከታለን ማለት ነው። ከምን እንጀምር ካልን ቢግ ማጂክ የተሰኘውን መጽሐፍ እናገኛለን። በኤሊዛቤት ጊልበርት የተጻፈ መጽሐፍ ሲሆን ሁላችሁም እናንተ ፈሪ ስለሆናችሁ ነው እንጂ ክሪኤቲቭ ሳትሆኑ ቀርታችሁ አይደለም ትላለች። ያ ማለት የፈጠራ ችሎታ ሳይኖራችሁ ቀርቶ ሳይሆን እናንተ በወድቅስ ብላችሁ ስለምታስቡ ነው የምትለን። ምናልባትም መውደቅ ብቻ ላይ ያሳስባችሁ ይችላል። ከሚያሳስባችሁ ነገሮች መካከል አንዱ እኔ የሰራሁትን ነገር ሰዎች ባይወዱትስ ወይንም ደግሞ ማንም ሰው ግድ ባይሰጠውስ ብላችሁ ልታስቡ ትችላላችሁ። በመጽሐፏ ላይም ኤሊዛቤት አንድ ነገር ግልጽ ታደርጋለች። እያንዳንዱ ክሪኤቲቭ የሚባል ሰው ክሪኤቲቭ ስራን የሚሰራ ማንኛውም ሰው የሚሰማው ስሜት ነው ትላለች። ልዩነቱ ግን የቱ ጋር ነው ብላችሁ ብትጠይቋት አንዳንድ ሰው ምንም ጉዳይ አይሰጠውም። ይህንን ፍርሃት በውስጡ ኤክስፒሪየንስ እያደረገ እየተሰማው እንኳን ዘል ይወጣል። ማድረግ ያለበትን ነገር ያደርጋል። ክሪኤቲቭ ብሎ ያሰበው ስራ፣ የፈጠራ ችሎታ የታከለበት ስራ ያለውን ነገር ሰዎች ቢወዱትም ባይወዱትም አውጥቼ የራሴን አስተዋጽኦ መጨረስ አለብኝ ብሎ የሚያስብ ሰው ነው። አንዳንዶች ግን ፈርተው ወደ ኋላ ያፈገፍጋሉ ትላለች። ታዲያ ምንም እንኳን ፍርሃት ቢሰማቸው ራሱ ግዴታ ማድረግ አለብኝ ብለው የሚያደርጉ ሰዎች ያንን ነገር ሳያደርጉ ህይወታቸው እንዲያልፍ የማይፈልጉ ሰዎች ናቸው። በቃ ያለዚህ ነገር መኖር አልችልም የሚሉ ናቸው። የመጽሐፏ ጸሐፊ ኤሊዛቤትም አንድ የተናገረችው ነገር አለ። ክሪኤቲቭ ላይፍ መምራት የምትፈልጉ ከሆነ በፈጠራ ዓለም ውስጥ መኖር የምትፈልጉ ከሆነ በተመሳሳይ ሰዓት ጀግናም መሆን አለባችሁ። ጀግናም ስትሆኑ ደግሞ የምታልፉበት ነገር በጣምም ሊያስፈራችሁ ይገባል። በእነዚህ ተመሳሳይ ስሜቶች መካከል ስታልፉ ነው እንግዲህ ክሪኤቲቭ ላይፍ የሚባለውን ልትኖሩ የምትችሉት። ከዛ በተጨማሪ እናንተ ማድረግ ያለባችሁን ነገር አድርጉ እንጂ አውትካሙ ወይንም ደግሞ ውጤቱ ምንም ቢሆን ምንም እናንተን ዝቅ ሊያስብል ወይንም አንገት ሊያስደፋ አይገባም ትላለች። እናንተ እንደ ሰው ልጅ እዚህ ዓለም ላይ ያላችሁ ስራ አንድ ነገር ነው። በምትሰሩት ስራ ውስጥ እናንተ ያቅማችሁን ሞክራችኋል ወይ? የምርም ያቅማችሁ ጥጊያ ነው ወይ? መስራት የምትችሉትን ያቅማችሁን ጥግ ተጠቅማችሁ የምትሰሩ ከሆነ በቃ አለቀ። እሱ ነው ከእናንተ የሚጠበቀው። ያንን ነገር አንዴ ካወጣችሁት በኋላ የሰው ልጅ ይውደደው አይውደደው እናንተን የሚመለከት ነገር አይደለም። አንዴ የስራችሁን ድርሻ ተወጥታችኋል። ስለዚህ አሁን እኔ እዚህ ዩቲዩብ ቻናል ላይ ብዙ አይነት ነገሮችን ስለቅ ሰዎች ምን ይላሉ ወይንም ደግሞ ቢወዱትስ ባይወዱትስ እያልኩ ባስብ ኖሮ ምንም መቆጣጠር ማልችለው ነገር እያሳሰበኝ ነው ማለት ነው። ስለዚህ ከኔ የሚጠበቀው ነገር ምንድነው? ቪዲዮዎችን ስፔሻሊ ደግሞ ኦዲዮ ሬከርድ ሳደርግላችሁ የልቤን አውጥቼ የአቅሜን ጥግ ተጠቅሜ እስከሆነ ድረስ በቃ አለቀ። እሱ ጋር ነው የኔ ዋናው ጥረት። ዋናው ነገር መልእክቴ ስለሆነ አንዴ መልእክቴን እኔ ባመንኩበት መንገድ ካወጣሁት በኋላ ሰዎች ምንም ይበሉ ምንም እኔ ጋር ችግር የለም፣ ቢወዱትም ባይወዱትም። ምክንያቱም ከቁጥጥሬ ውጪ ስለሆነ ነው እንጂ እነሱ ስለወደዱት ወይንም ስለጠሉት የመጣ ነገር አይደለም። ስለዚህ እናንተም ፐርፌክት የሚባለውን ፕላን ለማውጣት ወይንም በጣም ምርጥ የምትሉትን እቅድ ለማውጣት አትጠብቁ። እሰራዋለሁ ብላችሁ ያሰባችሁ ጭላንጭል የምትመስል ሀሳብ እንኳን ብትኖር ያቺን ሀሳብ ወዲያውኑ ወደ መሬት ለማውረድ አስቡ። ጥሩ ስራ እንኳን ባይሆን በአቅማችሁ መስራት የቻላችሁት በጣም ጥሩ የሚባለው ነገር እሱ ስለሆነ በቃ ያቅማችሁን የሞከራችሁት በጊዜ ሂደት ብዙ ጊዜ ስትሰሩት የምትሻሻሉበት ነገር ነው። እኔ መጀመሪያ ዩቲዩብ ስጀምር ቮይሴንም ሬከርድ እያረኩ መልቀቅ ስጀምር በቀን ቢያንስ ከ8 እስከ 9 ሰዓት ይፈጅብኝ ነበር። የድሮ ኮምፒውተርም ነበረ። ኦዲዮንም ሬከርድ ለማድረግ ደግሞ ብዙ ጊዜ ይፈጅብኛል። አሁን ግን ይህ ስራ በጣም ለእኔ ቀላል የሚባል ስራ ነው። በቀን 2 ሰዓት ማክሲመም ባወጣበት ነው። እነዚህንም ኦዲዮች ለእናንተ ሳቀርብ ምንም አይነት ኤፈርት ኖሮት አይደለም፣ እየታገልኩ ማመጣው ነገር አይደለም። በቃ ፍሎ እያደረገ እንጂ ስክሪፕት ጽፌላችሁ አይደለም። የምተረጉመውን ቪዲዮ እመለከታለሁ፣ ከዛ በኋላ ሬከርድ ማድረግ ነው ስራዬ። ስለዚህ ብዙ ጊዜ ፎርስ ለማድረግ ወይንም ለማስገደድ አንሞክር። አንዳንድ ነገሮች ግዴታ ፐርፌክት የሚባል ፕላን አያስፈልጋቸው።
እናንተ እንደ ግለሰብ የወደዳችሁትን ነገር እያደረጋችሁ ነው ወይ? የምርም የምትወዱት ነገር ደግሞ የሰውን ልጅ እየረዳ እየጠቀመ ነው ወይ? መልሳችሁ አዎ ከሆነ በጣም ቀላል ነው። እንግዲህ እናንተ ያንን ነገር ማድረግ ነው ያለባችሁ። የአቅማችሁን ጥግ እስከሞከራችሁ ድረስ ምንም ልትሸማቀቁ አይገባም። የሰዎችን ፍቃድ እየጠበቃችሁ የምትኖሩ አይነት ሰዎች መሆን የለባችሁ። ስለዚህ ከኤሊዛቤት መጽሐፍ ላይ የተረዳችሁት አንድ ነገር ቢኖር ምንም ቢሆን ጀምሩ ነው። እስከ ጀመራችሁ ድረስ ማንም የሚይዛችሁ ሰው የለም። ከመጀመርም ውጪ ሌላ አማራጭ የላችሁ። ብቸኛ ያላችሁ አማራጭ ተነስታችሁ መንቀሳቀስ ነው። ያው ህይወታችሁን ለመለወጥ ከፈለጋችሁ ማለት ነው። ወደ ሁለተኛው መጽሐፍ ስናልፍ ሹ ዶግ የተሰኘውን መጽሐፍ እናገኛለን። በፌል ናይት የተጻፈ መጽሐፍ ነው። ፌል ናይት ማን ነው ካላችሁ እርግጠኛ ነኝ የእሱን ምርት አድርጋችሁ ተንቀሳቅሳቸዋል። ናይኪ የተሰኘውን ድርጅት ታውቁታላችሁ። ታዋቂ ጫማ ብራንድ ነው። ታዲያ የዚህ ድርጅት መስራች ከሆኑት ሰዎች መካከል ፌል ናይት አንዱ ነው። የቀድሞ ስራ አስኪያጅም ነበረ። አሁን በጡረታ ዕድሜው ላይም ይገኛል። አጠቃላይ ሀብቱን እስካላችሁ $30.9 ቢሊዮን ደርሷል ይለናል ፎርብስ። ታዲያ ይህንን መጽሐፍ ለምንድን ነው ማነበው? በምን መንገድ ነው የሚጠቅመኝ ካላችሁ ቢዝነስ የመጀመር ሀሳብ ካላችሁ ቁጭ ብላችሁ ልታነቡት የሚገባ መጽሐፍ ነው ላለሁ። ምክንያቱም ሁሉም ሰው ታላቅ ነገርን መገንባት ይፈልጋል። ትልቅ የሚባል ቢዝነስ፣ ትልቅ የሚባል ተጽዕኖ፣ ትልቅ የሚባል ውጤትን ማግኘት የሚፈልግ ብዙ ሰው አለ። ታዲያ ለነዛ ውጤቶች፣ ለነዛ ትላልቅ ነገሮች ምን ማድረግ አለብኝ፣ በምን ውስጥ ማለፍ አለብኝ የሚለውን ነገር ብዙዎች አያስቡበትም። ፌል ናይት በጻፈው ሹ ዶግ በተሰኘው በዚህ መጽሐፍ ላይም በመጀመሪያዎቹ ዓመታቶች ናይኪ የተሰኘው የጫማ ድርጅት በምን አይነት ነገሮች ውስጥ ሊያልፍ እንደቻለ ያስረዳል። የመጀመሪያዎቹ የናይኪ ዓመታቶች በጣም ከባድ የሚባሉና ኬዮቲክ የሚባሉ ዓመታቶች ነበሩ። 10 ዓመት ሳይሞላው ግን ወዲያውኑ ወደ እድገት የመጣና እድገታቸውም ከባንክ አካውንታቸው ጋር እኩል እንዳልተመጣጠነላቸው ይናገር ነበረ። አካውንታቸው ውስጥ ያለው ገንዘብ በጣም ትንሽ የሚባል ነው፣ እድገታቸው ግን በጣም ትልቅ ሆነ። ምንም እንኳን በየዓመቱ በሚሊዮን የሚቆጠሩ ጫማዎችን እንሸጥ፣ አሁንም ካሽ ያጥረን ነበረ። ካሽ እጃችን ላይ አልነበረም። ወጪዎቻችንንም ከቨር ማድረግ የከበደን ጊዜያቶች ነበሩ ይላል። እነዛንም ጊዜያቶች እንዴት አሳለፍክ ካላችሁት ካገኘሁት ቦታ እየተበደርኩ በተጨማሪም ደግሞ ክሶች ወደ እኔ እንዳይወረወሩብኝ እንዳይመጡብኝ እያመለጥኩ ነው ያንን ጊዜ ያለፍኩት ይላል። ታዲያ በመጽሐፉ ላይም እንዲህ ብሎ ይናገራል። ጠንክሮ መስራት በጣም አስፈላጊ ነው። ጥሩ የሚባል ቡድንም በአካባቢያችሁ ላይ እንደሚያስፈልግ በጣም ግልጽ ነው። ብሩህ አእምሮ መያዝና ቁርጠኝነትም ደግሞ ኢንቫሉዌብል የሚባሉ ነገሮች ናቸው። ዋጋ የምታወጡላቸው ነገሮች አይደሉም። ነገር ግን ምንም እንኳን እነዚህ ሁሉ ነገር በጣም አስፈላጊ ቢሆንም የሰውን ልጅ ውጤት የሚያመጣው ግን እድል ነው። ላክ ሜይ ዲሳይድ ይላል። መዳረሻዬ ብላችሁ የምታስቡት ቦታ በእድል የሚተመንላችሁ ሊሆን ይችላል ነው የሚለን። ታዲያ እዚህ ሹ ዶግ የተሰኘው መጽሐፍ ላይ ምን አይነት ነገሮችን ላገኝ ይችላለሁ ካላችሁ ፐርፌክት የሚባል ቢዝነስ ፕላን እንደሌለ ወይንም ሁሉም ቢዝነስ በታቀደለት መንገድ እንደማይሄድ፣ አንዳንድ ጊዜ ቢዝነሶችን በህይወት የሚያቆያቸውና ዘላቂ የሚያደርጋቸው ነገር ምንም ተስፋ ለመቁረጥና ነገሮች ጭልምልም ባሉበት ጊዜ ጥርስን ነክሶ ማለፍን። ወደ ሶስተኛው መጽሐፍ እናልፋለን። በዴቪድ ጎጊንስ የተጻፈው ካንት ሀርት ሚ የተሰኘውን መጽሐፍ አገኘን። መጽሐፉ ስለ ዴቪድ ጎጊንስ የህይወት ታሪክ በጥቂቱም ያወራል። እንዴት ካላችሁ በጣም ወፍራም የሚባል ሰው ነበረ። 300 ፓውንድ ወደ 150 ኪሎ ግራም ይመዝን ነበረ። የማይረባ ስራም ነበር የሚሰራው። ህይወቱን የጠላበት ጊዜ ነበር። አሁን ግን የት ነው ያለው ብትሉ ውትድርናን ተቀላቅሎ ኔቪ ሴል ሆነ። በተጨማሪም ደግሞ አልትራ ማራቶን ረነር፣ ከማራቶንም የራቀ ወይንም ደግሞ እጅግ ረጅም የሆነን ማራቶን መሮጥ ጀመረ። የሰው እንስሳ ብላችሁም ልጠሩት ትችላላችሁ። ሰውየው አይደክመውም ማለት ይቻላል። ታዲያ እንዴት ነው እንደዚህ ሊሆን የቻለው ካላችሁ የአእምሮን ኃይል የተረዳ ሰው ስለነበረ ነው። አእምሯችን ይዋሻል እንዳታምኑት ይላል። ምንም አይነት ስራ ስትሰሩ አእምሯችሁ በቃኝ ሲል የአቅማችሁን 40% ብቻ መስራታችሁ ነው። ከዛ በላይ 60% መሄድ ትችላላችሁ ይላል። ስለዚህ እያንዳንዱ ቀን ከራሳችሁ ጋር ውጊያ የምታደርጉበት ቀን ነው። አእምሯችሁ በቃኝ ሲል አይ የትም አትሄድም ብላችሁ አንገቱን ይዛችሁ መቀጠል ነው ይላል። ይህንን በስፖርቱ ዓለም ውስጥ ብቻ አይደለም፣ በህይወት ፈተና፣ በህይወት መከራ ውስጥ እያለፋችሁ በቃኝ ብላችሁ ስታስቡ አእምሯችሁ ቀድሞ ዝሏል እንጂ ሰውነታችሁ ገና የመሄድ አቅም አለው። ዴቪድ እንደሚናገረው ከሆነ ሰውነታችሁ ተስፋ ከመቁረጡ በፊት አእምሯችሁ ፈጥኖ ነው ቶሎ ብሎ ነገሩን ለማቆም ይሞክረው ይላል። ይህንንም እንዴት ሊረዳ ቻላችሁ ካላችሁ በውትድርና ውስጥ ያያቸው ነገሮች ናቸው እንዲገነዘብና ይህንን እንዲያውቅ የረዱት። በትሬኒንጋቸው ውስጥ ሄልዊክ የሚባል አለ፣ ወይንም ደግሞ የሲኦል ሳምንት የሚባል አለ። በአንድ ዓመት ውስጥ 3 የሲኦል ሳምንታቶችን ያሳለፈ ብቸኛ ሰው ዴቪድ ጎጊንስ ነው። ይህ የሲኦል ሳምንት ደግሞ እንደ ስሙም በጣም አስቸጋሪ ነው። ሲኦል ነው ብያችኋለሁ።
100 ማይል ሩጫዎችን በተሰበረ እግር መሮጥን ይጠይቃል። የኔቪ ሲል ትሬኒንግን የጨረሰ፣ የአርሚ ሬንጀር ስኩልን የጨረሰና የኤርፎርስ ታክቲካል ኮንትሮል ትሬኒንግን የጨረሰ ብቸኛው ሰው ነው። ታዲያ ይህንን መጽሐፍም ስታነቡ ምናልባት ሞቲቬሽናል ነው ወይም ኢንስፓይሬሽናል ነው ብላችሁ እንደ ማንኛውም ሞቲቬሽናል መጽሐፍና ኢንስፓይሬሽናል መጽሐፍ ልታልፉት ትችላላችሁ። ነገር ግን ዴቪድ ጎጊንስ በጣም ታለንትድ የሚባል ሰው አልነበረም፣ ወይንም ደግሞ ናቹራሊ ጊፍትድ የሆነ ወይንም ተሰጥኦ የነበረው አልነበረም። ውሃን በጣም ይፈራ እንደነበር ይነገርለታል። ግዙፍም ነበረ። 150 ኪሎ ማለት ቀላል አይደለም። ታዲያ ከዛ ደረጃ ወጥቶ ወደዚህ መምጣቱ ምንም ነገር አይደለም። የራሱ ጥረት፣ የራሱ የአይምሮ ውጊያ እንደሆነ ታውቃላችሁ። ታዲያ በመጽሐፉ መጨረሻ ላይም ሰጀሽን አይሰጥም፣ ወይንም ደግሞ ይህንን ብታረጉ ይሻላል ብሎ አይመክራችሁም። ቻሌንጅ ነው የሚሰጣችሁ። ራሳችሁን ፈትኑ ብሎ ብዙ አይነት ነገሮችን ያስቀምጥላችኋል። መሀል ላይ ምን ያህል ፈሪ እንደሆናችሁ፣ ምን ያህል የማይረባ ህይወት እየኖራችሁ እንደሆነ ሊያስታውሳችሁ ይችላል። እንግዲህ አንዱ አካል እሱ ነው። ወደ ቀጣዩ መጽሐፍ እንለፍ። ሜቲንግ ኢን ካፕቲቪቲ የተሰኘው መጽሐፍ እናገኛለን። የመጽሐፉም ጸሐፊ ኤስተር ፐሬል ትሰኛለች። ሞር ይሄ መጽሐፍ የሚጠቅማችሁ በሪሌሽንሽፕ ጎን ላይ ነው፣ ወይንም ደግሞ ስለ ፍቅር፣ ስለ አንድነት፣ ስለ ሮማንስ ነው። ፍቅር እንደምታስቡትም አይደለም። የተሳለልን መንገድ አይምሯችን ላይ የተቀመጠውም የፍቅር ጽንሰ ሐሳብ የተሳሳተ ነው ትላለች። ምን ነው ብላችሁ ብትጠይቋት ፍቅርንና ዲዛየርን ወይንም ደግሞ ጥብቅ የሚባል ፍላጎትን አንድ እናረገዋለን ትላለች። ታዲያ እነዚህ ሁለት ስሜቶች በአንድ ደረጃ ላይ ያሉ ስሜቶች ቢሆኑም ሁለቱም በተለያየ አቅጣጫ የሚጎትቱን ናቸው ነው የምትለን። በአንደኛው ጎን ላይ ፍቅርን እናገኘዋለን። ፍቅር ማለት ምን ማለት ነው? ሴፍቲ እና ስታቢሊቲን የያዘ ነው። ደህንነትና ዘላቂነት የሚባለው ወይንም ሳይንገጫገጭ የመቀጠልን መሰረት የያዘ ነው። በሌላኛው ጎን ላይ ያለውን ደግሞ ዲዛየር ብንመለከት ወይንም ጥብቅ የሚባለውን ፍላጎት ብናየው የተመሰረተው በሚስትሪ ላይ ነው፣ በድብቅ በሆኑ ነገሮች ላይና በሪስክ ላይ ወይንም በአደጋዎች ላይ። ጤናማ የሚባል ማንኛውም ግንኙነት እነዚህን ሁለት ነገሮች ያቀላቀለ ነው፣ ፍቅርንም ዲዛየርንም ወይንም ፍላጎትንም። ብዙ ጊዜ ፓርትነሮች ወይንም አጋሮች የሚጣሉት ወይንም ደግሞ የሚራራቁት ብለን እንያዘው ምንድን ነው ምክንያቱ ብለን ካሰብን በጣም ከመዋደዳቸው የተነሳ ነው። ፍቅርን በጣም ፓሽነትሊ ስለሚፈልጉ ሁሌም ቢሆን ከአጋራቸው ጋር መሆንን ይመኛሉ። ታዲያ ያ ክሎስነስ ወይንም ደግሞ ያ ሁልጊዜም አንድ ላይ መሆኑ፣ ያ ቅርበት ያቺን ሴክሹዋል ዲዛየር እያጠፋት ይመጣል። ለጓደኛችሁ ወይንም ለአጋራችሁ ያላችሁ ሴክሹዋል አትራክሽን ጠፋ ማለት ነው። እናንተ በሱ ወይንም እናንተ በሷ ሴክሹዋሊ የመሳብ ዕድላችሁ እየቀነሰ ዝቅ እያለ ይመጣል። ስለዚህ ጸሐፊዋ ኤስተር ምንድን ነው ምትለን ካላችሁ፣ እኛ የሰው ልጆች ሁሌም ቢሆን ኪሪየስ ሆነን መቀጠል አለብን። የሆነ ላውቀው የሚገባ ነገር አለ እያልን መፈለግ መቻል አለብን ትላለች። ምክንያቱም ስለ አንድ ሰው ሁሉንም ነገር አውቀን ልንጨርስ አንችልም። ሁሌም ቢሆን የማናውቀው የሆነ ጎን አለ። ስለዚህ ያንን እያወቅን በሄድን ቁጥር የበለጠ ሚስትሪ የነበረው ነገር አንካቨር እያደረግን ሚስጥራዊ የነበረውን ነገር እየገለጥን እንመጣለን። ፍላጎታችንን ሁሌም ቢሆን የሚያስቀርልንና ከዛ ሰው ጋር ያለንን አትራክሽን የሚያቆይልን እሱ ነው ትላለች። ስለዚህ የፍቅር ግንኙነቶቻችሁ በጣም ጤናማና ዘላቂ እንዲሆንላችሁ ከፈለጋችሁ የፍቅር ታሪካችሁን እንደ አንድ የተጻፈ ታሪክ አትመልከቱት፣ ገና እየተጻፈ እንዳለ እንጂ። ታሪኩን እየጻፋችሁ እየቀጠላችሁ ነው። ስለዚህ ሙሉ ታሪኩን ልታውቁት አትችሉም ማለት ነው። ያቺ ጋፕ አለች፣ ያቺ ክፍተት። በዛች ክፍተት ውስጥም ኪዩሪዮሲቲ ትገባለች፣ ያ የማወቅ ጉጉት። ወደ ቀጣዩ መጽሐፍ እንለፍ። The Courage to be Disliked። የዚህ መጽሐፍ ጸሐፊዎች ሁለት ናቸው፣ ኢቺሮ ኪሺሚ እና ፉሚታጊ ኮጋ። እነዚህ ሁለት ጸሐፊዎች የሚናገሩት ነገር በጣም ግልጽ ነው። ከዚህ በፊት ያጋጠማችሁ አስፈሪ ብላችሁ የምታስቡት ነገር ወይንም ቻውማ የሆነባችሁ ነገር እናንተ እንዳትለወጡ ወደ ኋላ የሚይዛችሁ ነገር አይደለም። ነገር ግን ክሊንግ የምታረጉ ከሆነ ከዚህ ያለፈው ታሪክ ጋር ሙጥኝ የምትሉ ከሆነ ህይወታችሁን የሚያበላሽባችሁ ምክንያት ይሆናል ይላል። ስለዚህ አንድ ሰው በህይወት ዘመኑ ያጋጠማቸው ነገሮች ህይወቱን ሼፕ እያደረጉ ቢሄዱም ዋናው ነገሩ ግን እነዛ ነገሮች ላይ ያለው አመለካከት ወይንም ፐርስፔክቲቭ ነው ይላሉ። የድሮ ታሪካችሁ በጣም መጥፎ ከሆነና አመለካከታችሁ መጥፎ ከሆነ ህይወታችሁ አሉታዊ ገጽን ሊይዝ ይችላል። ነገር ግን የድሮ ታሪካችሁ መጥፎ ሆኖ አመለካከታችሁ ቀና ከሆነ ያ የድሮ መጥፎ የሚባለው ታሪክ ለእናንተ ጥሩ መሆን፣ ለእናንተ የበሰለና በጣም የሚያወራውን የሚያደርገውን ነገር ለሚያውቀው ሰው መሰረት ሆኖ ያገለግላል። በቤተሰቦቹ ሲጨቆን ያደገ ሰው አሁንም ተነስቶ እሱ መጨቆን ይችላል። በተመሳሳይ ሁኔታ በቤተሰቦቹ ሲጨቆን ያደገ ሰው አሁንም ካደገ በኋላ ሌሎች ልጆች እንዳይጨቆኑ እነሱንም ለመርዳት እሱም ደግሞ ከዛ ህመም የነጻ መሆን ይችላል። በመጽሐፉ ላይ ሁለት ሰዎች ያወራሉ። አንደኛው ተማሪ ነው። ተማሪው ከበሽተኛ ፈላስፋ ጋር እያወራ ነው። ታዲያ ተማሪውም አንድ የሚቆምለት የራሱ የሆነ ሀሳብ አለው። ይህም ሀሳቡ ህይወት አንፌር ነች ወይንም ደግሞ ፍትሃዊ አይደለችም። ደስታ የሚባለው ነገር ያለው
ጥሩ የልጅነት ህይወት ለነበራቸው ሰዎች ነው እያለ ይከራከራል። ታማሚው ፈላስፋም ፐርስፔክቲቭህ ነው ወይንም አመለካከትህ ነው እንጂ ያሳለፍከው ነገር አይደለም እያለ በአልፍሬድ አድለር ፍልስፍና ላይ የተመሰረተውን አርጊመንቱን ወይንም ክርክሩን ያቀርባል። ስለዚህ ለምሳሌ እናንተ በጣም የምትጨነቁ ሰዎች ከሆናችሁ በጣም የምትጨነቁ ሰዎች የሆናችሁት በአስተዳደጋችሁ ወይንም በልጅነት ህይወታችሁ ምክንያት ሳይሆን ህይወታችሁ እንዳሰባችሁት ባይሄድ እንኳን የምታሳብቡበት ምክንያት ስለሆነላችሁ ነው። ስለዚህ ያቺን ነገር ተደግፋችሁ ለመሄድ የሚመች ነገር እናገኛችሁ ማለት ነው። ስለዚህ ያቺን ሬስፖንሲቢሊቲ ያቺን ኃላፊነት ለማስወገድ እየሞከራችሁ ያላችሁ ሰዎች ናችሁ እንጂ የምርም የልጅነት ህይወታችሁ የጎዳችሁ ሰዎች አይደላችሁም ይላል። ስለዚህ ሌሎች ሰዎችን ለማስደሰት አትሞክሩ። እናንተ በራሳችሁ ህይወት ለራሳችሁ ቫሊዩ ለራሳችሁ ዋጋ የምትኖሩ ሰዎች ሁኑ። ሌሎች ሰዎችን ለማስደሰት የምትኖሩ አይነት ሰዎች ከሆናችሁ ህይወታችሁ ሁሌም ቢሆን ጣፋጭነቱ ቅመሙን እያጣባችሁ ይመጣል ይላል። ለዛሬ የነበረን ይሄ ነው። በጥቂቱም ቢሆን እነዚህን መጽሐፎች መዳሰስ ችለናል። ቀጣዩን ፓርት የነገውን ቪዲዮ በእነዚህ ርዕሶች ላይ ያጠነጠነ ስለሆነ የነገውን ቪዲዮ እንድጠብቁ ጠይቃቸዋለሁ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ።